ግን ደግሞ አብሮ ይዞ የመጣው እኛን ወደ እግዚአብሔር መንግስት ውስጥ ለመጨመር ሁለት ነገር፣ አንድ ጸጋ ለኛ ይሰጠንና ከዛ ኋላ እኛ በጸጋው ውስጥ የእግዚአብሔር ቤተሰቦች ያደርገንና ከዛ ኋላ አገልግሎት ይሰጠናል። አገልግሎት፣ ያለ አገልግሎት መቀመጥ አይቻልም። ስለዚህ እግዚአብሔር መንግስት ውስጥ አንዱ ሲስተም ዲቫይን ኦርደሩ ይሄ ነው። ዲቫይን ኦርደር በመንግስተ ሰማያት ማይንድ የሚመላለሱ ሰዎች እንድንሆን ነው። ማይንድ ሴታችን ይሄ ምድራዊ ሳይሆን በእግዚአብሔር ሕግና ስርዓት ኮንስቲቱሽን ውስጥ እንድንኖር የሚያደርግ አንዱ ይሄ የዲቫይን ኦርደር ምንድነው? በእግዚአብሔር መንግስት ውስጥ ማገልገል ነው። ማገልገል መላእክት እኮ ያገለግላሉ። እዛ በኪንግደሙ በቃ እግዚአብሔርን ነው አሸር የሚያደርጉት። እግዚአብሔር የተባረከ ይሁን። ሌላው ይሄ ወንጌል ፐርፐዙን ያሳየናል። ዋይ ጋስፕል የሚለውን ጥያቄ ብትጠይቅ ለምን ከእምነት በሚነሳ አያችሁ፣ ያለ እምነት ወደዚህ ወደ እግዚአብሔር ሐሳብ ውስጥ መምጣት አይቻልም። በስራ አይደለም፣ በእምነት ነው። ኢቫንጀሊካልስ ደግሞ በጣም 3 ሜጀርስ ዶክትሪን አለን። አንዱ ሶላ ፌዳ የሚባለው እምነት ብቻ፣ ሁለት ስክሪፕቸር ኦንሊ ስክሪፕቸር፣ ቃሉ ብቻ፣ ቃሉ የበላይ፣ እምነት ብቻ፣ ቃሉ ብቻ፣ ጸጋው ብቻ፣ ጸጋው ብቻ። ስለዚህ በጸጋው አማካይነት በእርሱ እርዳታ እምነት በእኛ ውስጥ ይነግሳል። እምነት እንድናገኝ ጸጋው ይረዳናል። ከዛ እምነት ስናገኝ ለምንድን ነው ወንጌል የሚሰበከው? መታዘዝ፣ በእምነት ወደሆነ መታዘዝ። መታዘዝ በሉ እስቲ። አመፅ አይደለም። እምነቱ የሚያመጣን ለእግዚአብሔር እንድንታዘዝ ነው። እና ለእግዚአብሔር የሚታዘዙ ሰዎች ይታወቃሉ ወገኖች። መንፈሱ የለካቸው ሰዎች ይታወቃሉ። በእግዚአብሔር ሕልውና ውስጥ ያሉ ሰዎች ይታወቃሉ። የደረቀ ብረት እንደማይታዘዝ አይደለም። ሞመንት በእምነት ሲመጡ የመታዘዝ ዝቅ ማለት መንፈስ አብሮ ይሰጣቸዋል። ስለዚህ ፐርፐዙ እሱ ነው። እና ይሄ ደግሞ ወንጌል ይገርማቸዋል፣ በጣም ጠባብ አይደለም። እንደ ዘረኝነት ጠባብ አይደለም። ዩኒቨርሳል ነው፣ ዓለም አቀፋዊ ነው፣ ለሁሉ የተሰጠ ነው። አይገርማችሁም? ፖል እንዴት አንደርስታንድ እንደሚያደርግ ወንጌል ስትመለከቱ እነኚህም በሙሉ በዚህ እንደመዘነው ትመለከታለች። ስለዚህ ወንጌል መግቢያውን ይሄን ካልኩኝ በዚህ ሐሳብ ውስጥ 3 ነገሮች ነግራቸዋለሁ። ወንጌልና ቤተክርስቲያን። ይገርማቸዋል። ቤተክርስቲያንን ስታስቡ ወንጌል የቤተክርስቲያን ዋና ትምህርት እንደሆነ አስቡ። እኔ እንደውም ይላለኝ ወደ እንዳልሳሳት ፈራለሁ። የቤተክርስቲያን ራስ ጌታ ኢየሱስ ክርስቶስ እንደሆነ አስቤ the mind of Christ ብለው ደስ ይለኛል ወንጌልን ከዛ ጋር ሳታጋጩት። gospel is the mind of the church. No gospel, no church. No church. ማህበራዊ ድርጅት ሊሆን ይችላል እና ስለ ክርስቶስ የሚናገር ትምህርት ማለት ነው። እነኚህ 3 ነገሮች ተመልከቱ። ድግግሞሽ እንዳይሆን በጣም በዚህ ብዙ ተናግሬያለሁ። ግን ወንጌል ከዚህም ይበልጣል፣ ከዚህም ይገዝፋል። ግን እነኚህ 3 ነገሮች መስት መኖር አለባቸው። አንድ የእግዚአብሔር ጸጋ ነው፣ the grace of God። ናሁን ሁል ጊዜ whenever I think about Paul ሁል ጊዜ ጳውሎስን ሳስበው ይገርመኛል። የሱን ሳነብ ስለ ጸጋው ያለው መረዳት የሚገርም ነው። ገና አልጀመርነውም ስለ ጸጋው ሚስጥር። አሁን ጳውሎስ ራሱ ኤፌሶን 2 ላይ ሲናገር ስለ ራሱ ይናገራል፣ ስለ ሌሎችም ይናገርና እግዚአብሔር እንዴት አይነት በጸጋው እንዴት እንዳዳነን ሲናገር የሚናገረው ባለፈውም ሳምንት ተናግሬያለሁ። ይሄንን በምሕረቱ ባለጠጋ በሉ እስቲ። ይሄ አባባል እኮ በሰው አእምሮ ለመግለጥ ነው። በምሕረቱ ባለጠጋ በንብረት ቋንቋ ነው የገለጠው። የምህረትን መጠን በንብረት ቋንቋ ባለጠጋ። ምን ያህል ባለጠጋ አናውቅም።
እና ይሄ ግን ቢገባን ለምሳሌ አንዳንድ ሰው በግልት የሚመታ አለ እዛው በክርስቲያን ህይወት ውስጥ እየተላመ አሁን እንኳን ሊኖር ይችላል። እኔ እንደዚህ ሆኜ መጥቼ ቤቱ አሁንም የሚከሰስ እኔ አውጅልሃለሁ ኢየሱስ በምሕረቱ ባለጠጋ ነው። አንተን ከማረህ ቆይቷል። እንደውም የሚገርም የትላንትንም ምሮሃል የአሁንም ምሮሃል። በጣም ካላባለኩ የነገንም ምሮሃል። ኃጢአት ውስጥ እንድትገባ አይደለም ግን ይሄ ነው ባለጠጋን። ዋው ምሕረቱ በጣም የሚገርም ነው። በምሕረቱ ባለጠጋ ብሎ ደግሞ ከታላቅ ፍቅሩ የተነሳ ይሄ እንዴት አድርገን ዲፋይን እናደርገዋለን? እና ይሄ በይቅርታና በቤዛነቱ ተገልጧል። ቤዛነቱ ይሄ ሪደምሽን የሚለው ነው። ሪደምሽን ሁል ጊዜ ክፍያ ያለው ነገር ነው እና ከፍሎ የራስ ማድረግ ነው፣ መዋጀት ማለት ነው። እና አንድ ሰው ሊያሾፍ አይችልም የተከፈለለትን ዋጋ ካወቀ። እንዴት አንድ ሰው እንደዚሁ ቀለል ያለ ነገር እንኳን ገዝቶ ቢሰጠን ይህንን እኮ የገዛልኝ እከሌ ነው ብለን እናከብረዋለን፣ እቃውን ይዘዋል። ኢየሱስ ህይወቱን ነው የከፈለው። ህይወቱን he redeemed us። በቃ ሪዲም አረገን። ምንም እኮ ደግሞ ምንም አንጠቅመውም እንድንጠቅም አረገን እንጂ። ስለዚህ ሁልጊዜ ይሄንን ስናስብ the teaching ቤተክርስቲያን ውስጥ ወንጌል መኖሩን እርግጠኛ ነን። እና ለምሳሌ የፐርጋሞንን ቤተክርስቲያን እንመልከታት። አሁን ጌታ ያያል ማለት ነው። ቸርቾችን ያያል። ትምህርት አለ ወይስ የለም ይላል ጌታ። ያያል በደንብ እንደዚህ ነው የሚያየው። ያያል ይቀልዳሉ ወይንስ እንዴት ነው? ምንድን ነው ይሄ ቤተክርስቲያን ብሎ ያያል እኮ። አሁንም ይሄ እኮ ኒው ተስተመንት ላይ ያያል። በቤተክርስቲያን ውስጥ ያሉ አንዳንዶች እስራኤል ወደ ጣዖት አምልኮና ወደ ዝሙት የበልዓምን ትምህርት ይሄ በልዓም እንዲረግም የተጠራው ትዝ ይላቸው። ባላቅ የጠራው ሰው ነው። እንዲረግም ሞከረ አልቻለም። መጨረሻ ላይ ግን ያደረገው ምንድን ነው? ዘዴ አላል። የእግዚአብሔር ሕዝብ የምታሽመደምድበት ዘዴ ያለ። የእግዚአብሔር ሕዝብ በእግዚአብሔር ጸጋ አልረገም ሲል የእግዚአብሔር ሕዝብ ኃጢአት ውስጥ እንዲገባ ማድረግ ይቻላል። ስለዚህ የበልዓምን ትምህርት ቤተክርስቲያን ውስጥ አስገባች ማለት ፔርጋሞን። ሌሎቹ ኮምፕሮማይዝ የምታረግ ቸርች ብለው ነው የሚሉት ስለሷ። እና ምእመኗን በቃ የምታሽሞነምን ኃጢአት እየሰሩ እንደፈለጋቸው እየተመላለሱ ገንዘብ ብቻ ይክፈሉ። እንደዚህ አይነት ቸርች ነበረች። ስለዚህ የትኛውንም የበልዓምን ትምህርት የኒቆላውያንንም ትምህርት ጭምር የምታስተምር ቸርች ነበረች። ስለዚህ ወገኖቼ የእግዚአብሔር ቤተሰቦች ቤተ ክርስቲያን ዋና ትምህርቷ ወንጌል ነው። ሁለተኛው ወንጌል የቤተ ክርስቲያን ህይወት ነው። ያንን ማይንድ ብየዋለሁ። ይሄኛውን ደግሞ ልብ ብለዋለሁ። ልብ ከሌለ በቃ ሁሉ ነገር የለም። የቤተ ክርስቲያን ህይወቷ ይሄ ነው። ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 42 እስከ 47 ያሉትን ሐሳቦች ስናይ በቃ የቤተ ክርስቲያንን ልብ ሲመታ ታያላችሁ። ኖርማል ምት ህይወት ሲመታ ታያላችሁ። ይሄ እውነተኛ ህይወት ያለባት ቤተ ክርስቲያን እነኚህን ነገሮች ታያላችሁ ማለት ነው። በሐዋርያት ትምህርት እንደ ቃሉ እንዳለው ቃሉ እንደሚለው የሐዋርያት ከክርስቶስ እንደሰሙት የዓይን ምስክር እንደሰሙት እንደነሱ ልክ እያነበቡ ያንን ለህዝባቸው ይሰጣሉ። ህዝቡ የሚፈልገውን አይደለም፣ ህዝቡ የሚመኘውን አይደለም። ያንኑ ቃሉን ይሰጣሉ። ከዛ በኋላ ደግሞ በጣም የሚገርማችሁ እንጀራ ይቆርሳሉ። እንጀራ ከቆረሱ ይሄ ማዕድ ቀላል እንዳይመስላችሁ። ሁልጊዜ እንጀራ መቁረስን እኔ ከምን ጋር ያይዘዋለሁ መሰላችሁ? ኒው ቴስተመንት ላይ ሳየው ከጌታ ራት ጋር አገናኘዋለሁ። የጌታ ራት ነው ማለት አይደለም፣ ግን ፌሎሺፕ ሚስጥሩ እሱ ነው። በህብረት የመቀመጥ ሚስጥር ነው። አንድነት ሶስተኛው ላይ የምታዩት ይሄ ኬኖና በቀደም ያልኳችሁ ኮመን መብት ያለው በእግዚአብሔር ልጅነት ውስጥ አካል መሆኑን አባል መሆኑን
በደስታ ከእግዚአብሔር የሚቀበለው ነገር እንዳለ የሚያሳይ ነው። ስለዚህ በሐዋርያት ትምህርት እንጀራን በመቁረስ በህብረት በአንድነት ኬኖኒያ፣ ከዛ በኋላ ይሄ ህብረት ደግሞ አንዱ የምታዩት ጤንነት ጸሎት አለ። ጸሎት ይገርማል። የእግዚአብሔርን በረከት ወደ ምድር የምናመጣበት ዘዴ ነው። አሁን በተቻለ መጠን የፖስት ሞደርን ፍልስፍና የሚያደርገው ዋና ነገር ቤተክርስቲያንን እንዳትጸልይ ማድረግ። ባርና የሚባለው የጥናት ድርጅት አለ፣ ቤተክርስቲያንን የሚያጠና። ባይገርማችሁ ቤተክርስቲያን ውስጥ ያሉ ፓስተሮች እንኳን ሳይቀሩ የጸሎት ህይወታቸው እየደከመ ያለበት ጊዜ ነው። እና አንዳንዶቹ እንደውም በሳምንት 15 ደቂቃ ነው የሚጸልዩት ብሎ ይላል። እና ተመልከቱ፣ ጸሎት ሲኖር ኃይል አለ። ጸሎት ሲኖር የእግዚአብሔር ድምፅ አለ። ጸሎት ሲኖር የጊዜው መልእክት አለ። ሰዎች ይነቃቃሉ፣ ይነሳሳሉ፣ ወደ እግዚአብሔር ሐሳብ ይመጣሉ። ስለዚህ በሐዋርያት ትምህርት እንጀራን በመቁረስ ከዛ ህብረት ደግሞ ከዛ ጸሎት ከዛ ደግሞ ያላቸውን ያካፍሉ ነበረ። በኬኖኒያ ቋንቋናነት የለም። ፓስተር ሳምሶን ነው የሚለው መሰለኝ የካንጋሮ መንፈስ ይላል። ካንጋሮ አጭር ነች አለ እጇ እና የለም በቃ መከፋፈል። ይሄ ነፃነት ያወጣል፣ በቃ ያወጣል። ይሄ መንፈሱ ነፃ ያወጣናል። ይኸውላችሁ መያዝ ስትጀምሩ እንደ ካንጋሮ መሆን ነው። በቃ በጨለማ ውስጥ መሆን ትጀምራላችሁ። እንደውም የአንደኛ ዮሐንስ የሚቀጥለው ሳምንት ትምህርት እሱ ነው። በመካከላችን ችግረኛ ኖሮ ገንዘብ የያዘው ሰውዬ አይቶ የሚሄድ ከሆነ ያ ሰውዬ ጤነኛ አይደለም ነው የሚለው። አሁን ማን ያውቃ እዚህ ውስጥ ችግረኛ ይኖር ይሆን? በጣም ነው እኮ የምናዝነው። እዚህ ችግረኛ ኖሮ እኔ ገንዘብ ኖሮኝ አምልኬ ሲሄድ፣ ያዕቆብም እንደዛ ይለዋል። ወንድምን ፀሐይ ሙቅ ብለህ የምትሄድበት አካሄድ ልክ እንዳልሆነ ነው የሚናገር፣ ችግረኛ ሆኖ እያለ። ስለዚህ አንዳንድ ካወቅን ማለት ነው ካወቅን እንደዚህ ማድረግ ይሄ አንዱ ባህሪያቸው ነው። ያካፍሉ ነበር። በመንፈስ ነፃ ስለሆኑ ዲሊቨርድ ስለሆኑ በቃ የሚያስራቸው ነገር ስለሌለ ደግሞ የሚገርማቸው ያላቸው ነው የሚሰጡት። ለምን እንደሚሰጣቸው ያውቃሉ። አለመስጠት እኮ አለማመን ባጣስ ነው፣ ባላገኝስ ነው እኮ። ግን እንደሚያገኝ የሚሰማው ሰው ሁልጊዜ ቸር። ይህንን ህይወት ታዩታላችሁ ማለት ነው። እና የሰርዴስን ቤተክርስቲያን ደግሞ ከዛ ጋር ኮምፔር ባረግ ስራህን አውቃለሁ ሕያው መሆን ደግሞ ስም አለህ ይልና ሞተሃል። ዋው! ኢየሱስ እንዲህ የሚለው ቸርች በጣም ከባድ ነው። ህይወት አለኝ ነው እኮ የሚለው እሱ፣ ግን ሞተሃል። ስራ በአምላክ የፊት ፍጹም ሆኖ አላገኘሁትምና የነቃሁ እና እንደገና እድል ይሰጣል። የንስሐ ጊዜ ይሰጠናል። ሊሞቱ ያላቸው የቀሩትን ነገሮች አጽና፣ ተነስ እድል የሚሰጥ አምላክ ነው። ሶስተኛው ነጥብ ወንጌል የቤተክርስቲያን ተልእኮ ነው። the mission of the church። እና እነኚህ ነገሮች በቃ ደስ ይላል። አዳዲስ ነገር ባመጣ አይመጣም። ይሄው ነው ኢየሱስ ሰጥቶ ሄደው ነገር ይሄው እኛ መለማመድ ነው ያለብን። በንግግር በጣም ደስ እየተሰኘን ጌታ የሚለውን ነገር ሳናረግ ከመኖር እግዚአብሔር ይጠብቀን። ተመልካቾች፣ ሰሚዎች፣ ሰምተን አድናቂዎች ሆነን ህይወት በእኛ ሳይገለጥ ከመኖር እግዚአብሔር ይጠብቀን። ስለዚህ ይሄንን ስታዩ እነኚህን 4 ነገሮች ተመልከቱ። ሚሽናል ቸርች የሚባሉት እነኚህ ናቸው። ሚሽናል ቸርች ነው። አንድ ቸርች ሚሽናል ነው ከተባለ እነኚህ 4 ነገሮች ይሄዳሉ ሲባል የቤተክርስቲያን መመሪያ ጠብቀው ብቻ አይደለም የሚሄዱት። ስራ ቦታ ይሄዳሉ። በስራቸው በህይወታቸው ይመሰክራሉ። እንደገናም ደግሞ በሰፈራቸው ውስጥ ሰዎችን፣ አካባቢን የዛ እነሱ አካባቢ ያሉትን ሰዎች ቡና እየጋበዙ ምን እየጋበዙ የክርስቶስን ፍቅርና ህይወት ያሳያሉ። ሰፈሮቻቸው ያውቋቸዋል። ይሄዳሉ። ሁልጊዜ ፐርፐዛቸው የመኖራቸው ትርጉም መሄድ ነው። ከዛ ደግሞ ወጥተውም ይመሰክራሉ። በወንጌል አላፍርም
በወንጌል አያፍሩም። የተለወጡ መልእክታቸውን የሚያውቁ ናቸው። ሌላው ያመኑትን ሰዎች ደግሞ ቤተክርስቲያን የምታጠምቅ ትሆናለች። ይሄ ማጥመቅ የሚለው ከውሃ ጋር ብቻ አታያይዙት ወገኖች፣ ኮሚትመንት ነው። እነኚህ የተጠመቁ ሰዎች ሕይወታቸውን ለጌታ ይሰጡ ናቸው። ደግሞ ወደ ዓለም ላለመሄድ በፓብሊክ ፊት ኮንፌስ ያደረጉ ናቸው። አልመለስም፣ ኖ ተርኒንግ ባክ ያሉ ናቸው። መስቀል ከፊቴ ዓለም ከኋላ፣ ወደ ኋላ አልመለስም ማለት እኮ ነው። ያ ከዛ በኋላ እቺ ሚሽናል ቸርች የምትሄድ ብቻ አይደለችም፣ የምታጠምቅ ብቻ አይደለችም፣ የምታስተምርም ነች። የምታስተምር ምንድን ነው የምታስተምረው? ኢየሱስ የሰራውን ስራ እነሱ እንዲሰሩ የምታስተምር ነች። ለምሳሌ እያባዛች የምታባዛ ነች። እኔ በጣም ደስ ብሎኛል። ባለፈው ወደ ኦልሞስት 15 ሰዎች መጽሐፍ ቅዱስ ተምረዋል። አሁን ደግሞ 21 ሰው እየተማረ ነው። የሚማሩት ደግሞ ሲሪየስ የሆነ ትምህርት ነው። ይሄኛውን እንደውም ግሩፕ በጣም ኃይለኛ ስለሆነ ስም ሁሉ ሰጠ ነው፣ ኢግል የሚል በጣም ሲሪየስ ነው። በሰዓት ነው የሚመጣው። በሰዓት ሲሪየስ ሆኖ ነው የሚማረው። አንዳንዶቻችሁ እዛ ውስጥ ያልገባችሁት ወገኖቼ ካላችሁ ስራ የተነሳ ይከብዳችኋል ከሚል አንጻር ነው እንጂ ፕሮግራሞች ይዘናል። በዚህም ውስጥ ትገባላችሁ። ቤተ ክርስቲያን ያስተማረች ኢየሱስ የሚያደርገውን የሚያደርጉ ጨካኝ ልጆች እንዲነሱ የምታስተምር ልትሆን ይገባል። መጨረሻው ጎሉ ደቀ መዝሙር መሆን ነው እና ጎሉ ይሄ ነው። ደቀ መዝሙር ይሆን ደቀ መዝሙርን ማፍራት ነው፣ መሪዎችን ማፍራት ነው። ተመልከቱ፣ ዛሬ ጠዋት ወደ 20 ስንት መሪዎች ነበሩ። እቺ 200 ምናምን ሜምበር የሆነች ቸርች ከ20 ምናምን መሪዎች በላይ እያፈራች ያለችው። አስቡት፣ እነኚህ የሚፈሩት መሪዎች እንደ ክርስቶስ መኖር ሲጀምሩ ልክ ጳውሎስ እንዳለው በእኛ እንደሚሰራው ኃይል መጠን እንዳለ ከዚህ የሚወጣው ኃይል ህብረተሰብ ውስጥ እንዴት እንደሚገባ እና ፍሬ እንደሚያፈራ መመልከት ትችላላችሁ። የሎዶቅያ ቸርች እንደዛ አልነበረችም። ሄዳችሁም ማየት ትችላላችሁ። ይገርማችኋል። እኔ ይህችን ቤተክርስቲያን ሳያት የሜዲካል ሰዎች ወዲያው ሆስፒታል ስንደርስ የሚያደርጉት ነገር ኪሎአችንን ይመዝኑንና ከዛ በኋላ ብለድ ፕሬሸር ነው የሚያደርጉት። እሱን ያደርጋሉ። ቫይታል ምናምን ነርሶች ያዩኛል፣ ይሳሳታል ብለው ነው መሰለኝ። ከዛ በኋላ ወዲያውኑ ወይ እዚህ ከታሉ አንድ ሙቀት ለመለካት እና ሎዶቅያ ሙቀቱ አልተለካም። ጌታ መጣና ቴርሞሜትሩን አስቀመጠ። ሲያስቀምጥ በራድ ወይ ትኩስ እንዳይደለ ስራህን አውቃለሁ መዘም አየው። ሙቀትን ስነካው በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልክ ካፌ ሊተፋ ነው። የዚህ ሰውዬ ችግር፣ የዚህ ቤተክርስቲያን ችግር ሀብታም ነኝ ነው፣ አልመረመርም ነው። ባለጠጋ ሆኛለሁ፣ አንድ እንኳን አያስፈልገኝም። ይኸው እኔ በጌታ ትህትና እዚህ ውስጥ እንዲህ አይነት ስሜት የሚሰማው ሰው ካለ አያድግም፣ ፍሬያማም አይሆንም። እኔ አውቃለሁ፣ እኔ ለራሴ መንገዴን ህይወቴን እኔ ነኝ የሚያውቀው የሚለው እንደውም የሕዝቅኤል መጽሐፍ እቋሪ ትሆናለህ ነው የሚለው። እቋሪ የሆነ እንደ የእቋሪው ትርጉም ከበድ ይላል። ስለዚህ እቺ ቤተክርስቲያን እንደዛ ነው የሆነችው እና ጌታ በጣም ኃይለኛ ምክር ነው የመከራት። ሀብታም ነኝ ባለጠጋ ሆኛል አንድም ስኳ ያስፈልግ የምትል ስለሆንክ ጎስቋላና ምስኪን ድሃም ዕውርም የተራቆትክ መሆንን ስለማታውቅ ሰው ተራቁቶ መራቆቱን ካላወቀ በጣም አደገኛ ነው። ስለዚህ ባለጠጋ እንድትሆን ብሎ ጌታ መቼም ቸር ነው፣ አይገርም? በእሳት የተነጠረው ወርቅ this is the word of God። አንተ የሚያንስ የእግዚአብሔር ቃል ነው፣ መማር ነው ያለብህ። የተጎናጸፈውን የራቁትነትን አፍረት
እንዳይገለጥ ነጭ ልብስ እሱ ለብሷል። በጣም ግን ጌታ ሳይው ራቁቱን። ይሄ ልብስ ህይወት ነው። የህይወት ምልክት ነው። ስለዚህ እና ነጭ ልብስን አለብሳለሁ እንድታይ ዓይኖችን የምትኳልበትን ኩል ከኔ ትገዛ ዘንድ እፈልጋለሁ ይላል። እና እንደ ቤተ ክርስቲያን የመጨረሻውን ሐሳብ ቅድም እንደነገርኳችሁ ሚሽን ነው። ከሚሽን ጎላለች። መሄድ ሲገባት ማጥመቅ ሲገባት እሷ የራሷ የሆነ ፕሪንሲፕል ያላት የራሷ የሆነ አስተሳሰብ አመለካከት እና ራሳቸውን በራሳቸው የሚመሩ ሰዎችም ቤተክርስቲያንም እንደዚህ ነው። ባይዘው ቤተክርስቲያንም ከእግዚአብሔር ሐሳብ ውጪ በእግዚአብሔር መልእክት የማይሄዱ ቤተክርስቲያኖች እንደዚህ ናቸው። ስለዚህ ወንጌል እንማር፣ እናስተምር። ወንጌል ህይወታችን ይሁን። ወንጌል የዕለት ተዕለት ተልኳችን ይሁን። አሜን። እግዚአብሔር የተባረከ ይሁን። ስለ ቃሉ እግዚአብሔር እናመሰግናለን። አጭር ጸሎት እናርግ። እግዚአብሔር አባት ሆይ ይህንን ቃል በእውነት እኔም ለራሴ ለቅዱሳንም ሁሉ እግዚአብሔር አባት ሆይ ወንጌልን እንድንማር እንድናስተምር፣ ወንጌል ህይወታችን እንዲሆን፣ ወንጌል የዕለት ተዕለት ተልኳችን እንዲሆን በኢየሱስ ክርስቶስ ስም በልባችን ጽላት ውስጥ ጽፈ ተግባራዊ ሰዎች አድርገን ስለሰማህን ተመስገን። በኢየሱስ ክርስቶስ ስም 11 ሰዓት ከ46 ነው። አሁን ተራ በተራ 5 ደቂቃ እያንዳንዱ ግሩፕ ትላንት ስለነበረው የወንጌል ተልኮ ይነግሩናል። ከሳና ክላራ እንጀምራለን። ወደ ዌስት ጌት ሁለተኛው፣ ከዛ እንደዛ እያለ ከዛ ካምበል፣ ከዛ በኋላ ሳንታናሮ የሄዱት፣ ከዛ በኋላ ደግሞ ሜሪዲያን፣ እንደዛ እያልን እንቀጥላለን ማለት ነው። አሁን ጋሽ ተሼ ይመጣል። የሳና ክላራ ግሩፕ ነው። አጨብጭቡ ለጋሽ ተሼ። እንደምን አደራችሁ። የእግዚአብሔር አምላካችን ስም የተባረከ ይሁን። ስለ ቃሉ እግዚአብሔር እናመሰግናለን። አነቃቅቶናል፣ ተናግሮናል። ትናንትናም ግሩም ድንቅ ጊዜ ሰጥቶናል። ወጣን፣ አየሩን አሸተት ነው፣ ቀመስ ነው። ሰዎችን ፊታቸውን አየን። በእውነት ለብዙዎቻችን ለካ ይቻላል ብለን መጣን። ይሄ ራሱ አንድ ትልቅ ድል ነው እና የሚቻል ስለማይመስለን ብዙውን ጊዜ እንደዚህ አይነት ነገር በጣም እንፈራለን። ግን በሁሉም የሚረዳ አምላክ ከኛ ጋር ስለነበር we had a good time። እኛ ሳና ክላራ የተመደብነው እዚህ በሳን ቶማስ እና ኤል ካሚኖ ሪያል ሴንተር አድርገን በየአቅጣጫው ሄደናል። ወደ 8 የምንሆን 9 ሰዎች ኢንፋክት ሄደናል። በምናልፍበት ቦታ ሁሉ ሰዎችን አግኝተናል። በአይነ ልቦናችን ግን የአዲስ አበባን መንገዶችና የከተሞች የአዲስ አበባን መንገድ እየቃየን ነበረ። እዛ የሚተማው ሰው ብዛቱ፣ በእግሩ የሚሄደው ሰው፣ የሰው ችግር የሌለበት፣ እዚህ በጣም ረሃብ፣ ሁሉም በመኪና የሚሄድ ነገር ግን በእግሩ የሚሄድ የጠፋበት በጣም የቸገረን ሆኖ ነበረ። ግን እግዚአብሔር ይመስገንና በመኪና የሚሄዱት ብዙ ፈገግታ አሳይተውናል። ድምፃቸውንም አሰምተውናል። ደስ ያላቸውም ደስታቸውን ገልጠውልናል። የከፋቸውም ተሳድበዋል። በሁሉም ስለ ሁሉም እግዚአብሔርን አመስግነን ነው የመጣ ነው። በመንገድ ላይ በየአቅጣጫው ስንሄድ ላገኘናቸው ሰዎች ሁሉ ትራክቶቻችንን ሰጥተናል። ጌታ እንደሚወዳቸው ተናግረን ነግረናቸዋል እና አንዳንድ ምላሾችም ሰምተናል። አዎ ሃይማኖቶች ሁሉ ይወዱኛል ያለ ሰውም አጋጥሞኛል። እኔ ሁሉም ይወደኛል፣ አይኖ እንደምትወዱኝ አውቃለሁ፣ ግን ተውኝ
የሚሉ ሰዎች አሉ። የዛኑ ያህል ደግሞ የሚገላምጡም አሉ። አንዳንዶቹም ደግሞ እግዚአብሔር ይስጥልኝ ብለውም የወሰዱ ሰዎች አሉ። እና የተለያየ አይነት ሰው ነው ያጋጠመን እና ይሄ በጣም ጸጋ ነው፣ በእውነት ጥሩ ነገር ነው። እና ለሚቀጥለው ጊዜ ለምናደርገው መውጣት ጥሩ እንትን ሆኖልናል። አንዳንድንም ማድረግ ያለብንንም አንዳንድ ነገሮችንም ኖት ይዘን መተናል። ዝግጅት እንደሚያስፈልገን ገብቶናል ለየቋንቋው። ምክንያቱም እዚህ ያለው ሰው እንደ ልብ ነው፣ ከሁሉ ዓለም የመጣ ስለሆነ። ግን ይገርማቸዋል፣ አማርኛ የሚናገር አንድም ያጋጥመን የለም እኔ እንደሰማሁት። ግን ሌላው ህንዱ፣ አረቡ፣ ኤዥያኑ እና የዚህ ሀገር ሰዎችም በየሁኔታው ሁሉንም አግኝተናቸዋል። ለሁሉም የሚስማማ ትራክት ግን አለመያዛችን ገብቶናል። ሁለተኛ በጣም ብዙ ንባብ ያለበትም ትራክት እንደማያስፈልግ ገብቶናል። ምን አይነት ትራክት መያዝ እንዳለብንም ገብቶናል። ይሄንን ለሚቀጥለው እናሻሽላለን ብለን ተነጋግረናል አይደል? እና እሱን እናሻሽላለን። በተለያየ ቋንቋ ትራክት መያዝ እንዳለብን ገብቶናል። እና ይሄን ሁሉ ተምረናል። እና በአብዛኛው አወጣጣችን መመስከራችን ወዲያው እንደው መስክረን ሰዎችን ወደ ጌታ ለማምጣትም መጀመሪያውኑ ብዙም እሳቤ አልነበረንም። የነበረን ግን ምንድን ነው ምን ይመስላል አየሩ፣ ሰው እንዴት ነው የሚለውን ለማየት ስለነበረ እሱ ተሳክቶልናል። እና በእውነት የተመሰከረላቸው ሰዎች አሉ። እነኛን ሰዎች ደግሞ እግዚአብሔር እንግዲህ እንዲረዳቸው ብዙ መጸለይ፣ እናንተም እንድትጸልዩ ያስፈልጋል። እና ከሱ ሌላ ደግሞ በጣም ደስ የሚለው ግሩፓችን ውስጥ የወጣ ነው። አንዳንዶቻችን ለመጀመሪያ ጊዜ ነው የወጡት። በሙሉ በጣም በፓሽን ነው የወጡት። በጣም ደስ ብሏቸው የነበረው በእውነት ከተቀበሉን ሰዎች ይሄን ነው ሰዎች በጣም በደስታ ነው። እኔ እንደዚህ አይነት መውጣት በጣም ደስ የሚል ነው እና ብዙዎቹ ደስ ብሏቸው ስለሆነ በጣም ተስፋን የሚሰጥ ነው ብዬ አስባለሁኝ። ሌላው ጥናቶች ማድረግ እንዳለብንም ገብቶናል። ይሄ አንዳንድ ብዙ ሰው ማግኘት የምንችልባቸውን ቦታዎች እና ጊዜያቶችን መምረጥም እንዳለብን ገብቶናል። ላይክ የበዓላት ቀናት፣ ሰው ሰብሰብ የሚልባቸውን ጊዜያት፣ እነኚህን የመሳሰሉትን ለማግኘት የምንችል ብለን በዛን ሰዓት መውጣት ብንችል ሞር ኢፌክቲቭ እንደምንሆንም ገብቶናል። ስለዚህ በአብዛኛው በእኛ በኩል ዝግጅቱ ጥሩ ነበር፣ አካሄዳችን ጥሩ ነበር። ነገር ግን ብዙ ሰው መንገድ ላይ ማግኘት አለመቻላችን አንዱ ትልቁ ማነቋችን ነው። ያው ህጎችም አንዳንድ እንትኖች ስላሉ በየቤቱ በየሱቁ ውስጥም ገብቶ በየቡና ቤቱ ውስጥም ገብቶ ይሄንን ነገር መስራት ስለማይቻል በሚቻልበት ቦታ ላይ ግን እግዚአብሔር ወደኛ ያመጣቸውን ሰዎች ግን ትራክት ሰጥተናቸዋል፣ አድለናል፣ መስክረንላቸዋል። ፍሬውን እንግዲህ እንጠብቃለን። ጌታ ስራውን ይሰራል። አመሰግናለሁ። እሺ፣ እንደምናረፈዳችሁ እግዚአብሔር ስም የተባረከ ይሁን። የኛ ቲም ወደ ዌስት ጌት ሞል ነው ሄደው 8 ሆነን ነው የኛ ግሩፕ ይሄድ ነው። ወንድሜ ጆኒ አብሮን ነበረ። እንደዚሁም ደግሞ መግዲ፣ ንግስትዬ፣ ወንድማችን በላይ፣ ፓስተር አበጀው፣ እንደዚሁም ደግሞ ወንድማችን አብርሃም ከኛ ጋር ነበሩ። በጣም የረሳሁት ሰው ካለ ይቅርታ። ሃውካም ትጌ እስቲ አጨብጭቡለት። አየ ትጌ ይሄ ተፈልጎ ነው የረሳሁት ማለት ነው። እግዚአብሔር የተባረከ ይሁን። እግዚአብሔር ይሄንን እድል ስለሰጠን
የእግዚአብሔር ቃል ሲናገር ያላመኑበትን እንዴት ይጠሩታል ይላል። የጌታን ስም ሁላችን ሰዎች እንዲጠሩ እንፈልጋለንና ካላመኑበት እንዴት ይጠሩታል ይላል። ግን የሚያምኑበትን ደግሞ ሲናገር ካልሰሙስ እንዴት ያምናል? እና ሰዎች ወደ እምነት እንዲመጡ እኛ ልናደርግ የምንችለው እግዚአብሔር የሰጠን ሰዎች እንዲያምኑ ሳይሆን እንዲሰሙ ማድረግ ነው። እና ይህንን እድል እግዚአብሔር ሰጥቶን ነበረ። ትናንትና የኛ ግሩፕ ፓስተር አበጀው ቫን ይዞልን መጥቶ ነበር። ሁላችንም በአንድ ላይ ሆነን ነበር ሄድ ነው። ዌስት ጌት ሞል እንደምታውቁት 4 ሜን ኢንትራንሶች አሉት። አንደኛው በሳራቶጋ በኩል ያለ አለ፣ በካምብል በኩል አለ፣ በአዘር ሳይድ በኖርድ ስትሮም በኩል አለ። በእነዚህ በሶስቱ ሜን ጌቶች ላይ ተከፋፍለን ይሄንም ባነሩን የሚይዙ ሰዎች ከፊት ይቆማሉ። ከዛ ተከፋፍለን እንዞር ነበር፣ ሮቴት እያደረግን ማለት ነው። እንደምታውቁት ሞል አካባቢ ሰዎች ሁል ጊዜ ኦን ዘ ጎ አይደለ? በቃ ማይንዳቸው ሴት ነው፣ የሆነ እቃ ለመግዛት ነው የሚመጡት። ከዛ ደግሞ ኔክስት ፕላን አላቸው፣ በቃ ገዝተው ወጥተው የሚሄዱበት አክቲቭ ቦታ ነው እና የሰዎችን አቴንሽን አግኝቶ የወንጌልን ሚስጥርና እውነት ለመናገር ፔሸንስ ያላቸው በጣም ጥቂት ሰዎች ናቸው። በአብዛኛው ሰዎች በቃ ትራክቱን ተቀብለው መሄድ ነው የሚፈልጉት እንጂ እናውራችሁ እናነጋግራችሁ ስንላቸው ፈቃደኞች የሆኑም ነበሩ፣ ፈቃደኞችም ደግሞ ያልሆኑ ሰዎች ነበሩ። ግን አንድ ያስተዋልነው ነገር ትራክቱን ለመቀበል ሰዎች ሪሴፕቲቭ ነበሩ። በቃ ብዙ ሰዎች ይዘን ከሄድነው ትራክት በአብዛኛው ሰተና የመጣ ነው ማለት እንችላለንና ስለዚህም የእግዚአብሔር ስም የተባረከ ይሁን። ሰዎች ፈቃደኞች ሆነው እምቢ ያሉም ሰዎች አሉ፣ ኤቲስቶች ሆኑ ወይም በሌላ ምክንያት ሪጀክት ያደረጉናሉ። ኖርማል ነው። ግን ደግሞ ፈቃደኞች ሆነው ትራክቱን ይዘው ወደ ቤታቸው የሄዱ ሰዎች አሉ። እኔ ትራክትን ሳስብ አንድ ጊዜ እኛ ቤተክርስቲያን አንድ ሰው ሲመሰክር የተናገረው ቃል የተናገረው የግል ምስክርነት የራሱን ምስክርነት ሲናገር ኢትዮጵያ ውስጥ ነው አለና እንዴት እንደዳነ ሲናገር ትራክት አንድ ወንድም በቃ ሰጠኛል። ልክ ብቻ ትራኩን ተቀብዬ እንዴት እንደመታሁት እኔ ነኝ የማውቀዋል። ያው እግዚአብሔር ይቻላል መሰለኝ እና እንዴት እንደመታሁት እኔ ነኝ የማውቀዋል። በቃ መሬት ላይ ነው ጥዬው ሄድኩታል። ግን አለ ትራክቱን አንስቼው ሄድኳል። ስንቶቻችሁ እንደምታስታውሱ አላውቅምና ትራክቱን ግን ይዤው ቤት ሄድኳል። እና ከጊዜ በኋላ ያንን ትራክት አነበብኩታል። በቃ ራይት ዴር ወሰንኳል። ያ ተመተው ሄደ፣ ይሄ ህይወት ይዞ ሄደ። እና ያንን ትራክት ሁሉ የኛም ግሩፕ ሌሎችም ግሩፖች የሰጧቸው ሁሉ ትራክቶች ጌታ ይጠቀምባቸዋል። ጌታ በራሱ አሰራር፣ ጌታ በራሱ መንገድ ያንን ትራክት እንዲያነሱ ወደ ህይወትም እንዴት እንዲመራቸው ጌታ ያውቃል። ስለዚህ እግዚአብሔር ስም የተባረከ ይሁን። ብዙ ከሚሰጡ ፓምፍሌቶች ብዙ ወረቀቶች የህይወት ቃል ተበትኗል፣ ሰዎች ይዘው የሚገቡት። ሌላ ያስተዋልነው ምንድነው? ሾፒንግ ኤሪያ ላይ ትምህርት ይሆናል ብዬ ያሰብኩት ምንድነው? ሾፒንግ ኤሪያ ላይ እንዴት እንደምንመሰክር ብንማር ለወደፊት ፓስተር ሐሳብ የሚሆኑ ነገሮች ብሎ ስለተናገረ ነውና እዛ ቦታ ላይ ኢፌክቲቭሊ ወንጌልን እንድንመሰክር የሚረዱንን ቲፖች ብናውቅ አንድ እሱ ነው። ሁለተኛ ደግሞ ጋስተሽ ሜንሽን አድርጎታል፣ ሌሎችን ፐብሊክ ስፔሶች አይደንቲፋይ ብናረግ ከሾፒንግ ሴንተሮች ውጪ ሌሎች ሰዎች የሚሰበሰቡባቸው አቴንሽናቸውን አግኝተን ወንጌልን ለመናገር የምንችልባቸውን ፐብሊክ ስፔሶች አይደንቲፋይ ብናደርግ። በዓላቶች ብሏል ጋሽ ተሼ። እኔ ደግሞ አንድ ያሰብኩ ነው ፓርክ አካባቢ ሰዎች ይቀመጣሉ፣ በግሩፕ ይሰበሰባሉና አቴንሽናቸውን ማግኘት ስለምንችል እንደነዚህ አይነት ቦታዎችን አይደንቲፋይ ብናደርግ ጌታ ይረዳናል ብዬ አስባለሁ። ተባረኩ። ካምብል ሰላም፣ እንዴት አደራችሁ ቅዱሳን? እግዚአብሔር የተመሰገነ ይሁን። እኔ በጣም አንድ ትልቅ ያየሁት ነገር የተሰጠንን ወንጌል ያ ጳውሎስ እንደተናገረ ወንጌላችን ብለን ይዘን መውጣት መቻላችን።
ማለት ወንጌላችን እኛ የኛ አድርገነዋል ማለት ነው። ስለዚህ እኛ ከሌሎች ተቀበልን ደግሞ ለሌላ እናስተላልፋለን እና በቅዱሳን ላይ ያየሁት ነገር ትላንትና ይሄ ነውና እግዚአብሔር የተመሰገነ ይሁን። ስለዛ እኛ ወደ ካምብልና ባስከም ላይ ነበር የነበርነው ኮርነሩ ላይ እዛ አካባቢ አብረውን የነበሩ አስቱ፣ አብርሽ፣ ኤልሲ፣ አልሚ፣ ብስራት፣ ታለም፣ መሊ፣ ቴሲ እና ሚሚ ጆይን አድርጋን ነበር። ከዛ ደግሞ ከመድኃኔዓለም ቤተክርስቲያን 3 ሰዎች መጥተው ነበር፣ 3 ወንድሞች መጥተው ነበረ። ለሁለት ወደ ግራና ቀኝ ተከፋፍለን ነው የሄድነው። እኔ ወደ አንዱ ሳይድ ሲሄድ እና ኤልሲ ደግሞ ከአብርሽ ጋር በሌላ መንገድ ሄደው ነበረ። ከዛም ያጋጠመን ነገር በጣም ደስ የሚል ነገር ነው። በጣም በጣም በቃ ወንጌል መመስከር መውጣት የምታዩት ነገር እግዚአብሔር የሚሰራው ሚራክል እዛ ጋር የሚሆኑት ነገሮች አሁን መሰደባችን ወይ የሆነ ነገር መገፍተራችን አለመቀበላቸው ነው የሚታየን አይደል? የዛን ያህል ደግሞ ሰዎች የሚመልሱት ሪስፖንድ ሰዎች በቃ መልእክቱን ማስተላለፋችን ዛሬ ማታ እንላለን። ዛሬ ማታ በቃ እንቅልፍ እኛን አሁን ዘግቶን ሄዳ አይደለ? ማታ ተኝቶ ምን ይሻላል ማለት አዌር አድርገናል። አንድ ያየሁት ነገር ሌሎች እንኳን ጌታን አውቀው ቁጭ ያሉትን እንዲመሰክሩ አዌር አድርገናል። ምክንያቱም ክርስቲያኖችንም አግኝተናል፣ ሌሎችም ደግሞ ቤተ እምነቶችን አግኝተናል እና እነሱን ኮሚኒኬት ያደረግንበት መንገድ አታውቁም አይደለም፣ ታውቃላችሁ። ምክንያቱም አናቅም፣ አታውቁም፣ አዲስ ነገር ትነግሩናላችሁ አለ ጸብ የሚያመጣው። ስለዚህ ታውቃላችሁ፣ ካላወቁም እንደገና ይስሙት፣ ግን ታውቃላችሁ ብለን ነው የምንጀምረው እና በዛ መልኩ ኮሚኒኬት ያደረግናት አንዲት መሊ መታ ብትመሰክር ደስ ይለኝ ነበር። ምክንያቱም አትመሰክር እምቢ ብላለች እና አስጠንቃኛለች። ስለዚህ ትንሽ እናገራለሁ፣ እሷ እንድትመሰክር ፈልጌ ነበረ። ገና መጀመሪያ ሲጀምር አወጣጧ ቴሲ እንኳን ደፈር ትላለች፣ ብዙም ጊዜ ትመሰክራለች፣ ትነግረኛለች። መሉ ግን እኔ ባነሩን ነው የሚይዘው፣ መቀያየር የለም። እኔና ብስራት እሱን ይዘን ነው የምንቆመው ስራችን በቃ። ከዛ እንዴ ሰዎች መተው ቢያናግሯችሁ መመለስ መቻል አለባችሁ አልኩኝ። እኔ በፍጹም እሷ ጋር ሄዱ ነው የምለው፣ ምን አልናገርም አለች እና ከዚህ ውስጥ ሄደን መስክረን ስንመለስ ብዙ ሁለተኛ ግሩፕ እንደገና በሌላ መስመር ተከፋፈልንና እኔ ብቻዬን ስቀር እረ ከሁለት አንዳችሁ እንኳን ልቀቁና ባነሩን አብራችሁኝ ሄዱ አልኩኝ። ከዛ ቴሲ ትደፍራለች ብዬ ስጠራት እኔ እሄዳለሁኝ አለች መሊ። ሪሊ አዎ እሺ። ተያይዘን እጥፍ እንዳለን ሀበሻ አገኘን እና እኔ ያልኩት መሊን እግዚአብሔር ሊያሳያት ነው። እዛው ጋር ጌታን የተቀበለው ከሷ ጋር ሆኜ ነው ልጅቷን ጌታን የተቀበለችው። ሀበሻ ልጅ ለእግዚአብሔር ክብር ስጡ፣ ጌታን ተቀብላለች ማለት በለቅሶ እና ስታለቅስ እኔ ሰውነቴን ቀጠቀጥ ነበረ ማለት እኔ እንዴት አድርጌ ብዙ አሽሞንሙኜ ወይ የሚቀጥለውን ሳምንት ጠብቄ ወይ በፀጉሯን አንድ ሰው ሲመጣ በሚቀጥለው ወር ጠብቄ እንደዛ ነው ራይድ ወይ እዛ ጋር መስክረን እዛ ጋር ጌታን ሲቀበላ ያቺ ስለማለቅ በጣም በቃ ሰውነቴ ሲብረከረክ ስልክ ለመውሰድ እንኳን መሊ ነች የረዳችኝ። እዚህ ጋር አንዱን ገብቼ እንትን ስልክ ቦታ ላይ እንደዛ ኖ እዚህ ጋር ነው ገን ያልሽ እሷ ነች የወሰደችው እና የሚገርም የእግዚአብሔር መገኘት የሚገርም የእግዚአብሔር መንፈስ ነበረ። ሰው ሲድን እኛ ስላልሆንን ማለት የሰው መዳን ማለት መንፈስ ቅዱስ ነው የሚያድነው እና መንፈስ ቅዱስ አብሮ ወጥቶ ነበር ከኛ ጋር ነበረ ከሁላችንም ጋርና በጣም ኢንካሬጅ የማደርገው ነገር ስንመሰክር በእውነትነቴን ነው ሰምተው አትሊስት ዲስትራክሽን ፈጥረናል። በቃ ካላቸው ከሚያውቁት ከዛ ከእውነት ነገር ከያዙት እውነት ካሉት ነገር ውስጥ አማራጭ ሰጥተናቸዋል። እዚህ አስበውበት ያኔ አይቀበሉም እንጂ የሆነ ሰዓት ላይ በቃ አንዱ ትልቁ ነገር እሱ ነው። ሁለተኛ ነገር እንዳልኳችሁ ቤታቸው ገብተው ማግኘታቸው ላይ ይጠይቃቸዋል። እኛ እንዴት እንደሚጠይቃቸው መንፈስ ቅዱስ አናቅም፣ ግን ምንድነው የት ነው ያለሁት ብሎ ሊያስቡ በጣም ይችላሉና እግዚአብሔር የተመሰገነ ይሁን። ከዚህ ነገር ይሄን ነው ያየሁት። ሌሎች ምስክርነቶች
ጋንግስተሮች አጋጥመው ነበር። እኛ በሄድንበት መደዳና ባይካቸውን ይዘው ወጥተዋል። ይሄ የሆነና የተጻፈበት ፀጉራቸው የረዘመ ምን ይፈራለሁ ሞት ባይክ የሚይዙትን ነው ማውራችሁና ከዛ እኛ አለፍናቸው። ግን ከመድኃኔዓለም የመጡት ወንዶቹ ደፍረው ማለት ወደ 15-20 ይሆናሉ። ምን ስብሰባ እንደሚያደርጉ አይታወቅም። ግን እኛ ልንሄዳልና እዛ መሀል ጭራሽ ገብተን ደግሞ ይውጡናል ብለን እኛ ያለፍናቸውን እነዚህ ወንድሞች ሄዱ። የሚገርመው እኛ ፈርተናቸው በደስታን የተቀበሉት። በደስታ 3 ሰዎች ናቸው ሪጀክት ያደረጉን አሉ። ሌሎቹ ግን በደስታ ምንድን ነው እያሉ እየጠየቁ ነው የሰሙትና ሰዎችን በውጭ አይተን ይሄ ወንጌል አያስፈልገውም ይሄ ያስፈልገዋል ማለት አይፈቀድም። በቃ ሁሉም ሰው ጌታ በቃ ባመጣልን መንገድ መመስከር አለብን። ከውጭ አይተን ሰውን ለስላሳ ሲመስለን መመስከር፣ ደግሞ የሆነ ሲመስለን አስፈሪ ሲመስለን አለመመስከር አለም። ሰዎች በቃ እግዚአብሔር እንዴት እንደሚሰራ ስለማናቅ እንመሰክራለን። የቀረውን አብርሽ ደግሞ አብሮ ሄደው ስለነበር ግሩፕ በዛ በኩል ያለውን እሱ ይናገር። ግን ደግሞ ለአስተያየት ለመስጠት ያህል ብዙ ባነር እቺ ወንጌል የተሰማችው እህት ትግስት ትባላለች። እሷ መንገድ ላይ ይዘው የቆሙትን አይታ ነው እኛ የደረስንባት። በዚያ አይታ እኛ በኋላ በኩል በዛ በኩል አገኘናትና ሰላም እንዴት ነሽ እየሳቅን ነው የምናወራው። ማለት የሆነ ጉድ ኒውስ ነው ያዝነው አይደለ? እንትን ሆነን ሳይሆን I have a good news. Oh my God, have you heard about Jesus Christ? እንደዛ ነው የምንለውና ስማይላችሁ ያምራል ምናምን ያሉም አሉ። እና እንደዛ እያደረግን ነውና ይሄ ባነር ግን ስትገባች ልጅ ኮምጌታ እንዴት ነሽ ደህና ነሽ እያልን ስንላት ይሄ ባነሩ እዛ ጋር አይታን ነበር ቆመን ተሰብስበን በዛ ስትገባና እዛ ጋር እኮ ምን አይነት ስብሰባ ነው ደግሞ የምን ሰላማዊ ሰልፍ ነው ብዬ ነበር አለች። እና አይ በቃ ግን ክርስቶስን አለች መስቀል ሳይ በጣም ደስ አለኝ ስትል አሃ ልኩኛክ ስትም ጌታን ስትቀበል ለካ እዛ ጋር መንፈሱ ተወቅቶ ነበር። በቃ እዛ ጋር ባነሩ ላይ ያ መስቀል በደንብ አድርጎ እሷ አይምሮ እንዲከፈት እንድትሰማ ወንጌልን ረድቷት ነበርና ባነር በጣም አስፈላጊ ነገር ነው። ባነር የላቸውም አንዳንዶቹ ግሩፖች ሄዱትና ባነር በደንብ እጀታው ትንሽ ያው ለመልም ነበረ ነግሮኝ ነበረ ለመያዝ አቅቷቸው ነበረ። እሱ በብዛት ቢዘጋጅ በደንብ ቢወጣ እንደዚህ መናገር የማይችል ሰው ይዞ በመቆም እንኳን ያገለግላልና ጌታ ኢየሱስ ስሙ ይባረክ። ተባረኩ። ያው እኔም ከዚህ ግሩፕ ጋር ነበር አብሬ የወጣሁት። እዚህ ፒክቸሩ ላይ እንደምታዩት እኛ በአንድ ወገን ተገንጥለን ከኤልሲ ጋር ወጥተን ነበር። ኤልሲ የምታውቃቸው አበሾች እሷም አግኝታለች እና እንደውም ስትነግረኝ አይተዋወቅ ሰውየው ሬኮግናይዝ አላረጋትም አላወቃትም ነበር። በኋላ እሷ እኔን አላወቀኝም እንዴ እኔ እኮ የቲጌ ባለቤት ነኝ ስትል ሰውየው ደነገጠ እና ተከፈተ እና በጣም ተነጋገሩ። በቃ ክርክርም አይነት ነገር ገጥመው በዛ መልክ ወንጌልን አሰራጭታ እንደመጣች ያው መስከራልናለች ነግራናለች። በእኔ በኩል ደግሞ ያው ባነሩን ሲይዝ ነበር። ከዛ አልፌ ወደ ሰፈሩን አላውቀውም አካባቢው ግን የሰላም ሱፐር ማርኬት የሚባል አለ የአበሻ ሱፐር ማርኬት። በዛ መንገድ ሲሄድ አንድ ነገር ኖቲስ ያደረኩት ምንድነው ቅድም አሁን ደጋግሞ እንደተነገረው መንገደኛውን ብዙ ጊዜ ማነጋገር ያው ኮንቨርሴሽን መፍጠር ስለማይቻል ትልቅ አድቫንቴጅ ነው ያየሁት። ባስ የሚጠብቁ አሉ። በዛ ሰዓት ቆመው ጊዜ ያላቸው 5 ደቂቃም 10 ደቂቃም አላቸው። አጋጣሚ እኔ የደረሰኝ ወጣት ልጅ ነው። ፕሮባብሊ 14 15 ዓመት ልጅ ነው። ነጭ ነው እና ትራቱን ስንሰጠው ተቀበለና እንደመሄድ ሲል ለማነጋገር በቃ ኮንቨርሴሽን ጀመርን እና እንደ 10 ደቂቃ ይሆናል። በጣም ተከፍቶ እኔ ለስራ ቤት ሰዎች እናገራለሁ ግን እንደዚህ አይነት ኤክስፒሪየንስ አጋጥሞኝ አያውቅም።
እና ልጁ በጣም ቤተሰቡ ካቶሊክ ነው፣ ግን ቸርች አያውቅም። እኔ ንግግሬን ስጀምር እንዴት ነው እሱ ቤተሰቦች ምናምን አልኩት። እኔ ቸርች አልሄድም ምናምን አለኝ። ከዛ እንዴት ነው ሙት በኋላ ወዴት እንደምትሄድ ታውቃለህ አልኩት። ደነገጠና ምንም እኔ አላውቅም አለኝ። ማወቅ ትፈልጋለህ? የሚታወቅ አይመስልህም ምናምን እያልኩ ኮንቨርሴሽኑ ተከፈተ። ከዛ በቃ አይኑ ሲበራ ነው ያየሁት እኔ እና የአጋጣሚ በቃ ልንጸልይ አብሮኝ የነበረው ጴጥሮስ ይባላል ከመድኃኔዓለም ቤተክርስቲያን ልንጸልይለት ብለን ያው ባሱ መጣ። እሱም ተነስቶ ሄደ። ግን በአክብሮት ነው የተቀበለን። በጣም ደስ ብሎታል። ያው ጌታ እንግዲህ እንደሚደርሰው ቅድም እሷ እንዳለችው ተኝቶ እንደሚነጋገር እኔም አምናለሁ እና አይ ቲንክ ያው ደጋግሞ እንደተነገረው እንደዚህ የሚቆሙ ሰዎችን ለማግኘት ማድፈጥ ይኖርብናል ይመስለኛል። ሁለተኛ ነገር ደግሞ በቃ አሁን እኛ ፕሮፌሽናል መሆን ያለብን ማለት ነው። ወንጌልን እንዴት አድርገን እንደምንሰብክ በቃ እያሰላሰልን ዘዴ እያወጣን ልክ አለ አይደል አንዳንድ ሴልስ ላይ የሚሰሩ ሰዎች እንደሚሰለጥኑት እኛም በቃ የምንሸጠው ወንጌል ነው። ወንጌልን ነው በቃ እንደዚህ ማድረግ ያለብን ብዬ እላለሁ። ጌታ ይባርካችሁ። ሜሪዲያን ሰላም ለእናንተ ይሁን ቅዱሳን። እኛም የነበረን ኤክስፒሪየንስ በጣም ደስ የሚል ነበር። ከዚሁ ገና ሲጀመር ተሰብስበን የነበረው የደስታ መንፈስ ለመውጣትና ለመስበክ የነበረው ዝግጁነት በጣም ኢንከሬጅ የሚያደርግ ነበር። እግዚአብሔር ይመስገን። እኔ ያስታወሰኝ የፈርስት ሴንቸሪ ቸርች ጸልየው ተነቃቅተው በቃ ወንጌሉን ለማወጅ በሆነ ድፍረት ነበር የሚወጡት እና ያን እያሰብን በቃ በዛ ተነቃቅተን ደስ የሚል ፌሎሺፕ አድርገን የወጣን የነበረው። ጸባዬ የነበረች ከኔ ጋር ሌላ ጽጌ ሙሉ እና ጂጂ በጣም ፓሽናቸው በጣም ደስ ይላል እና ምንም በቃ መሪም ኦርጋናይዝ የሚያደርግም ሰው አያስፈልጋቸውም ነበር፣ አያስፈልገንም። ኖርማሊ ትኩስም ኃይል ከኛ ጋር ነበር። ሉቃስዬና ኖዋ እንዲያውም ኮንቴን ማድረግ በጣም አይቻልም። ልክ የሆነ ሰው ከሆነ ቦታ ሲወጣ ግር ብለው ነው የሚሄዱት ሁለቱም እና እንዲያውም ትንሽ አቆምኳቸውና ትንሽ ሰዎችን ስኬር ልታደርጉ ስለምትችሉ ትንሽ ሆልድ አድርጉት እስከ ማለት ነበር የደረስነው። ግን በጣም ፓሽናቸው እኔ ልጆች ስለሆኑ ብቻ አይመስለኝ ገብቷቸዋል። እንዲያውም ሉቃሴ አንድ ሰው አገኘና do you know Jesus አለው። yeah I know him. do you have a personal relationship with him አለው። ምናምን ሲል እሱ ከሌለ ፍጻሜ በጣም ከባድ ነው የሚሆነው አለው። አወዳደቀ በጣም የከፋ ነው የሚሆነው ሲለው የሉቃስን ፓሽን አየና ጉድ ላክ ባዲ አለው። ያው ያለውን ስታተስ ኮ ስለሚያውቅ ልጅ ሆኖ እንደዚህ አይነት ወንጌል በእንደዚህ አይነት ፓሽን የሚሰብክ የሚናገር ሲያይ ጉድ ላክ አለው። ኖሃም እንደዚሁ እሱ በጣም በሚገርም ኢነርጂ ነበር። በቃ እየሄደ እጁ ላይ ያለውን ትራክት በሙሉ ይሰጥ ነበር። ለእኔ በጣም ትምህርት ሰጠኝ። ልክ በወንጌል እውነት እንደዚህ ናም መሆን ያስፈልጋል። ገባችሁ አይደል? ኦፍኮርስ እግዚአብሔር አይምሮን አያስጥልም። ግን ጳውሎስ ያለው ነገር እንደ ብድ ከገባው ነገር የተነሳ ማለት ነው። አንዳንዴ ነገር በደንብ ካልገባን ወንጌል በደንብ ሲገባን ወደዛ ሊሚት ወደዛ ሌቭል ነው የምንገባው እና
ጌታ ይረዳናል፣ ወደዛ እንደርሳለን። ከ30 ወደ 40 ከ30 እስከ 40 ለሚሆኑ ሰዎች ዋን ቱ ዋን አናግረናል፣ ትራክት ሰጥተናል። እና ዋን ቱ ዋን ያናገርናቸው ሙሉዬ በተለይ በጣም ሰክሰስፉል በሆነ ሁኔታ አንዳንዶቹን ይዛ አትለቅም። አንድ ሁለት ሰው በቃ እነሱም አለቀቋትም እሷም እንደዛውና ሁለቱም ጥሩ ነበር። ዋን ቱ ዋን የሚያናገር ነው፣ ትራክት የሚሰጠ ነው። ሰምተውን ያው ልክ ልናናግራቸው ስንል አንዳንዱ ርቦናል ወደ ምሳ እየሄድን ነው የሚሉን ነበሩ። ግን ቅድም እንደተባለው እግዚአብሔር ስለሆነ የሰዎችን ልብ የሚነካውና የሚያድነው ያንን አምነን በፍጻሜው አመስግነን ተመልሰናል። ተባረኩ። እንዴት አደራችሁ? እግዚአብሔርን እጅግ አድርገን እናመሰግናለን ስለዚህ እድል። ሚኪ የወሰደብኝ ልለው ያሰብኩትን ምንድነው በጣም ልቤን የነካው ስንወጣ የነበረው መንፈስ፣ አሰባሰባችን፣ ደስታችን፣ የነበረው ጸሎት፣ የተሰጠን ምክር፣ በፓስተርና በዲኤምኤሎች የተሰጠን ምክር በጣም ረድቶን ነበር እና ያ ብዙ ዘመን ወንጌልን ስበኩ እየተባልን ስንጎተጎትበት የነበረው ነገር እና ደግሞ እየፈለግን ያቃተን ነገር እንደ ውሃ ፈሰሰልን። በብዙ ደስታ ወጣን። ስንሄድ ደስ እያለን ነበር የወጣን። እኔ ማንም ባይመሰከርለት ማንም ባይድን ይሄን መንፈስ ቅዱስ ስለሰራው ስራ ክብር ስጡ። እግዚአብሔር ይመስገን። በጣም 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 ትልቅ ደስታ ነበር። ፓስተር ሳምሶን ሲጸልይ በታላቅ ደስታ ወጡ አለ። ያን ደስታ ተለማምደናል። ያ የመንፈስ ቅዱስ ደስታ ውስጣችን ነበር። በፓሽን ነበር የወጣ ነው። ተገደን አይደለም፣ እየተጎተትን አይደለም። እግዚአብሔር ስሙ ይባረክ። ቤተ ክርስቲያንን የረዳ ዋነኛውን ነገር ቤተ ክርስቲያን ዋና እንድታደርግ የረዳት የእስራኤል አምላክ መንፈስ ቅዱስ ይባረክ። ይህን እድል የሰጠን ስለ ወንጌል ይጸልያል አይደል? ጧት ጧት በዚህ ዓመት ሲጀመር ስለ ወንጌል እንጸልያለን የተባለ እግዚአብሔር ጸሎትን ይሰማል ወገኖቼ። ዝም ብሎ ድንገት የሆነ ነገር አይደለም። ጸሎትን የሚሰማ አምላክ ጸሎትን ሰምቶ ሰብስቦን በህብረት እንወጣ። እንዲያውም ከአካባቢ ሁሉ የቸርች ሰዎች መጥተውን አብረን የወጣ ነው። ሌላውን እንተውና ይሄ ራሱ ትልቅ እርምጃ ነው ለኔ። ክብር ለሱ ይሁን እና ግሩፑ ግሬት ቲም በጣም ደስ የሚል ግሩፕ ነበር። ማኬ ነበረች፣ በረከቴ ነበረች፣ ሳቢዬ ነበረች፣ ማቲዬ ነበረ። ኢት ዋዝ አ ግሬት ቲም ለማጋነን አይደለም። እና ስንወጣ ሳቢ በራሷ በዛው መሄድ ስለምትፈልግ ለብቻው ሄደች። እኛ አምስታችን ነበር በአንድ መኪና ሄድ ነው። በጣም ልዩ መንፈስ ነበር። የጸለይን እንሄድ ነው እና መንፈሳችን በቃ እንትን ሆኖ ነበረ። በቃ ደስታ አለ ውስጣችን። ሁላችንም ይሄን ነበር የምንለው እና ይሄን ነው። ይሄን ስላችሁ ንግግሬን ለማሳመር ወይም ደግሞ ለመብለጥ አይደለም፣ ግን የሆነውን ነው የምናገረው። መንፈስ ቅዱስ ክብሩ መውሰድ ስላለበት መታመኛ ምንም አልነበረንም። ኤክስፒሪየንስም የለንም፣ ምንም ነገርም አልነበረንም። ቁጥራችንም ትንሽ ነው። ግን ስንሄድ መንፈስ ቅዱስን ታምነን የወጣ ነው እና ረዳን እና ስንሄድ እንትን ሜሪዲያን አካባቢ ነበር ይሄን ነው። ከዛ ያው ባነር ነበረን። ባነሩን በኋላ ስለምትናገሪ ስለሷ አልነካውም፣ ትናገራለች ማኬ። ግን ሄድንና ሁለት ሰው ባነሩን ያዘ። ከዛ ወጣን እና በረከትዬ ሄድን። ከዛ በኋላ ሳቢም ከኛ ጋር ነበረች። ትንሽ ወደዛ ሄዳ እሷ ትራክት የሰጠች ነበር። እኔ ትልቅ ነገር ተማርኩኝ። ምክንያቱም እንዳልኳችሁ እኔ ብዙ የወንጌል እንደዚህ ወጥቼ በመስከር ፑልፒት ብትሰጡኝ ስለ ወንጌል መናገር እችል ይሆናል። ፍርሃቱ የለብኝም። ግን እንደዚህ ትራክት ይዞ መሄድ ምናምን ልምዱም የለኝም እና ከእሷ ልማር በጣም ልቤን ከፍቼ ነበር እና ትራክቱን አታሳያለች። ትራክት አይደለም ስምሰጣችሁ ዊ ሹድ ቴክ ታይም እነሱን ለማናገር እና ጊዜውን ስቴት ታናግራችኋለች እና ልክ ሚኪ እንዳለው የሚሰሟችሁ ይመስላሉ፣ የማይሰሟችሁ ይመስላሉ፣ ግን ይሰሟችኋል። እና በጣም አቴንሽኗን ሰጥታ እዛ ባስ አካባቢ ያገኘና ሴት በቃ ምንም ልታረግ አልቻለችም። መንፈስ ቅዱስ አላ በቃ ሰማችን። ባሲ ደርስ ግን አብረንሽ እንቆማለን አላት። ሰማችን። መጨረሻ አሁን ከኛ ጋር መጸለይ ትፈልጊያለሽ ስላት እኔ ፓብሊክ ሰው አይደለሁ፣ I don't want to do it here, I want to go home and pray there አለች። ከዛ
በቃ በዚህ መልኩ እሷን ሸኘን ማለት ነው። ከዛ ደግሞ አንድ ወጣት ልጅ በረፍት ሰዓቱ ቁጭ ያለ ልጅ ነበረ። ያንግ ነው ይሄንና ስናናግር ማይ ብሬክ ታይም አለ። ከዛኛ ጉድ ኒውስ ስላለን ስለሱ ልነግርህ ነው ስንለው ስልኩ እንደዚህ ይሉ ወጣቶች እንዲያደርጉ ዘጓቸው የለ አልቻለም። እቺ ፊቱ ፍም መስላ እቺን ስልኩን እዚህ ጋር አረጋት። በቃ አልቻለም። ሊሰማን አይፈልግም ግን ይሰማናል። በቃ እንደዚህ ማይ ብሬክ ታይም ያ አይ ሄርድ ዩ ያ አይ ጋት ኢት ያ ያለ ሰማና መጨረሻ ውሳኔ ትመጣል ስል ጋይስ ብሬክ ታይም አልቋል ልግባ ብሎ ገባ። አልሰማም ማለት ነው፣ ሰምቷል። የመንፈስ ቅዱስ ነው እኛ ድርሻችንን መስራት ያለብን እና እንደዚህ ሆነዋል። ደግሞ አንዳንዶች መስማት የማይፈልጉ ሰዎች ያጋጥመውናል። ትራክት የሰጠናቸው ትራክት ይዘው ሄዱ፣ ሰምተውንም ትራክት ይዘው ሄዱ ሰዎች አሉ። ከማቲ ጋር አንድ ሰው ያግኝተ ነው ደግሞ ነገር ነውና ሰውየው እኮ በጣም ፕሬዘንተብል ነው የሚቀበል ይመስላል። ኦኬ እኔ እዛ ስሄድ የሚሆን ይሆናል አለ። አንድ ኤርትራዊ ልጅ ደግሞ በጣም ወጣት ልጅ ነው እና ሳቢ ኤክስትራክት ሰጥተው ነው ተመልሶ መጣኛል። ምንድን ነው ይሄ የያዛችሁት ባነር ለምንድን ነው? እሱ እንግዲህ ኤርትራዊ ነው እና ትግርኛ ትችላለህ ስለው እሰማለሁ ብሎ አማርኛውን ጽሑፍ ትግርኛ መሆኑን አላወቀ፣ ፊደል የአማርኛ መሆኑን ያወቀ። ይሄ በትግርኛና በቻይና የተጻፈው ለምንድን ነው አለ። ወንጌል ቻይና አማርኛም ሁሉም አንድ ነው፣ ወንጌላችን እንደዛ ነው አልነው። ሰማና ቴንክ ዩ ጋይስ ምናምን ብሎን ኦፍ ኮርስ አያምንም ግን ትራክቱን ስትስነው ኦልሬዲ ሰጣችሁኛል ተመልሼ መጥቼ ነው አለ። ትራክቱን ይዞ ሄደ እና ምን ልላችሁ ፈልጌ ነው አንድ እንግዲህ ከዚህ ውስጥ ልናሻሽል የሚገባ ብለን የምናስበው ሁላችን ተነጋገርንበት። ቅዳሜ ቀን ስለነበር ሜሪዲያን ኤሪያ ብዙ ሰው የለም፣ ግን እግዚአብሔር ያመጣቸውን ሰዎች ባገኘነው አጋጣሚ ነግረናቸዋል፣ ትራክት ሰጥተናል። እሷ የምትናገረው ነገር ይኖታል። እንደዛ ነበረ። ሌላው እኛ የተነጋገርነው ቅድም አይ ቲንክ አይ ዶንት ኖ ማናቸው እንዳለው አንዳቸው ብለውታል። ቦታው ከእንትን ይልቅ ፓርክ ቢሆን ይሻላል ሰዎች የሚገኙበት ቦታ ስለሆነ ብለን እኛም እንደዛ አስበናል። ምክንያቱም ይሄ ለዊኬንድ ብዙ ሰው የማይገኝበት ቦታ ስለሆነ። ከዛ በተረፈ ስለ ባነሩ ያለውን እንትን አይ ቲንክ እናገር ያለሽ በቃ አይ ቲንክ ጨርሽኝ። እግዚአብሔር ይመስገን። ትናንትና በጣም የድል ቀን ነበረ። ሆ እያሉ ወጡ እያልን ነው ሄድ ነው እና ያ መዝሙር ሲዘመር ሁሉ ሰው በቃ አዋጅ እና በመፈክር ነበር እና ምነው መፈክር አበዛን አለች ሳሚ። እንደው ፈርተን ነው አለች፣ ግን ደስ እና ደስ የሚል ነበረ። ተነቃቅተን እውነቴን ነው የምላችሁ ይሄ መንፈስ ቅዱስ በቃ አግዞን ነው የወጣ ነው። ስንሄድ እኛ ያደረስንበት ቦታ ሁለት እንደ ባንዲራ ይሄ በሁለቱ መያዣ ያለው ሳም ባንድ ፖስት የነበረው ባንዲራ ነው። ማቲና እኔን ያዝነው። እኔ የቆምኩት መብራት ጋር ነበረ እና አንዳንዶቹ መብራት ጋር መስኮታቸውን ሲከፍቱ ጋድ ላቭስ ዩ ጂሰስ ኢዝ ሎርድ ምናምን እላለሁ እና አንዱ ሰውዬ ልክ ግሪን እስኪሆንለት አልጠበቀ፣ በጣም ሄደ። ጌታ ይወድሃል አልኩት። በጣም በቃ መቆም አልፈለገም ነበር እና የኛ ባንድ ባነር በአንድ ፖስት ስለሆነ ንፋሱ አያሳየውም፣ ያጥፋዋል፣ እንትን ይጠቀልለዋል እና ጀስት በሰጀሽኑ በሁለት ፖስት ያለው ቢሆን አይ ቲንክ ሞር ኤፌክቲቭ ነው ቱ ኮሚኒኬት ዘ ሜሴጅ። ሰዎች ጋር ባገኘ ነው በጣም ብዙ ኦፖርቹኒቲስ ነበሩን። በረከትዬ እንደነገረችን ትራክቱን ደብቆ ማናገር was the best approach which was ለእኔ መጀመሪያ ጊዜ ነው። ሁሉ ጊዜ በትራክት ነበር መጀመረው እና it was very good. አንደኛው ሜሞራብል ኤክስፒሪየንስ ለኔ ሲጋራ እያጨሰች ባሏ ኤቲኤም መሽን ጋር ውጪ ከመኪናው ጋር ወጥታ የምትጠብቅ አንድ ሴት አውቃለሁ ጌታን አውቃለሁ ምናምን አለችኝና እሺ ልጸልይልሽ is there a prayer request አልኳት። እንደዛ ስላት ታውቃላችሁ እንትኑን አለችው ሲጋራውንና አጠፋችው እና ለጓደኛዬ ጸልይልኝ አለች እና that was the opening። ተነጋገርን። እዚህ እንጸልይልሽ ወይስ ቤተ ክርስቲያን እንውሰድና እንጸልይ አልኳት። እሱ ይሻለኛል አለች። ባሏ was paralyzed in one side from a stroke. he had to ልትወስደው ያስፈልጋት ነበር እና እኔ በሰላምና በእንትን አነጋገርናቸው። ትራክት 3 ተቀበለች። I will leave, I will go read at home በቃ ብላ ኦፕን ሆነች።
ሰው አንዳንዴ ለጸሎት ደግሞ ኦፈር ማድረግ አይ ቲንክ ኢት ኦፕንስ አፕ ዘ ሃርትስ ኦፍ ፒፕል። ሁሉ ሰው መከራ አለው፣ ሁሉ ሰው ጭንቀት አለውና ይሄ ሪጀክት የሚያደርገውን ነገር አይ ቲንክ እግዚአብሔር ጋር እንጸልይ የሚል ኦፖርቹኒቲ ጌታ ሲሰጥ እሱን ብናደርገው ጥሩ ነው። ወጣቶች አነጋገርን አንድ ሁለት ሴቶች፣ አንዷ በጣም ብዙ ቼን ምናምን ማአት ያላት፣ አንደኛዋ ደግሞ የቀስተ ደመና ስቲከር ጉንጯ ላይ ያደረገች። በደንብ በቃ ሰጠናቸው። እግዚአብሔር ይወዳቸዋል። እንደሚመስላቸው አሁን ወጣቶች ልጆች ያላችሁ ሰዎች ታውቃላችሁ፣ ዩ ጋይስ ጃጅ ይላሉ። it's just a perception. They don't talk to you. They just feel like Christians judge. I mean, we do. There's according to the word of God. ግን የፍቅርን ነገር የሚከለክል ጃጅመንት እንዳልሆነ ማሳየት ችለናል። ክብር ለኢየሱስ ይሁን። if it's okay እንድንጸልይ ዳርሊን የምትባል እህት ናት። ጸልዩ፣ ቤተክርስቲያን እንወስዳለን ስላልን ተባበሩኝና አንድ 30 seconds ልጸልይ። እግዚአብሔር አምላካችን ስለ ጁሊና ስለ ሚስተር አንቶኒ እናመሰግንሃለን። በወሰዱት ትራክት እግዚአብሔር ሆይ ድምጽህ እንዲመጣላቸው፣ የሚፈውስ እጅህ እንዲመጣላቸው፣ አንተ ራስን የምትገልጥ በፍቅርህ በበጎነትህ እንድትገለጥላቸው እንጸልያለን። ሸክም ለሆነችባቸው ወዳጃቸው ጌታ ሆይ ዳርሌን ምስ ጃርሌን እንጸልያለን። ከህመሟ እንድትፈውሳት እግዚአብሔር ሆይ አብረሃት እንድትሆን፣ በመከራ ጊዜ አብረህ የምትሆን፣ የፈተናን መውጫ የምታዘጋጅ በጌታ በኢየሱስ ክርስቶስ ስም መዳን እንዲሆንላት ለነፍሷም ለመንፈሷም ለስጋዋም ጸጋህና ማዳንህ እንዲገለጥ እንጸልያለን። ስለበዛልን ደግነትህ ቸርነትህ ሄደን የምናካፍለውን ስለሰጠህን በጌታ በኢየሱስ ስም እናመሰግንሃለን። ስለ ቤተ ክርስቲያናችንም ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ተባረክ። እግዚአብሔር የተባረከ ይሁን፣ ክብር ለስሙ ይሁን። ፓስተር ሳምሶን እና እኔ ቡድኖቹን ተከፋፍለን እያየን የሄድንበት ሁኔታ አለ። ብዙ ትራክቶችን ነው ለሰዎች መስጠት የቻልነው። አንድ ቦታ አንድ ልጅ እንደዚሁ ሌላ ጊዜ ወንጌልን ለመስማት እዛው የተቀበለች ነች፣ ግን በደንብ ውስጧ እንዲገባ ሌላ ጊዜም እናገኛታለን። ግን በዚህም ይሁን በዛ ትላንትና የነበረው መንፈስ